ዓመታዊው የቅዱስ ዮሴፍ ክብረ በዓል በታላቅ መንፈሳዊ ድምቀት ተከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በቅዱስ ዮሴፍ ቁምስና ዓመታዊው የቅዱስ ዮሴፍ ክብረ በዓል ግንቦት 26 ቀን በታላቅ መንፈሳዊ ድምቀት ተከበረ። የዕለቱን መስዋዕተ ቅዳሴ የመሩት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ቅዱስ ዮሴፍ ለእግዚአብሔር ያደረ ጻድቅ መሆኑን ቃሉ ያስተምረናል። ጽድቅና ቅድስና፣ ትህትና፣ ዝምታ፣ ሰራተኝነትና የእግዚአብሔርን እቅድ መጠበቅ ከዮሴፍ እንማራለን። በሰው ችሎታ ሳይሆን በእግዚአብሔር ችሎታ ለእግዚአብሔር የተመረጠ ወንድም እህት ለጽድቅ የተጠራ ነው። ጻድቅ መሆን ደግሞ ከእግዚአብሔር የሚመጣ ስጦታ ነው በማለት አስተምረዋል። ዮሴፍ ትልቅ ኃላፊነት የተሰጠው የእምነት ሰው እንደነበር ያስተማሩት ብፁዕነታቸው ዛሬ የምንጠይቀው የእምነት ጸጋ ነው። ራስን፣ እቅድን፣ ስለ ወንጌል፣ ስለ ክርስቶስ ብሎ መካድ ያስፈልጋል። በጸጥታ ወደ እግዚአብሔር መቅረብን፣ እግዚአብሔርን ጸጋ እንዲያድለን በቅዱስ ዮሴፍ አማላጅነት እንለምናለን በማለት የዕለቱን ቃለ እግዚአብሔር አጠቃለዋል። የቅዱስ ዮሴፍ ቁምስና ቆሞስ ክቡር አባ ብርሃኑ በክብረ በዓሉ ላይ የተገኙ ምዕመናንን እንኳን አደረሳችሁ በማለት በዓሉ በደመቀ ሁኔታ እንዲከበር ላገዙ ሁሉ ምስጋናቸውን አቅርበዋል። በክብረ በዓሉ ላይ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴን ጨምሮ የሐረር ሀገረ ስብከት ጳጳስ ብፁዕ አቡነ አንጀሎ ፓጋኖ፣ የአዲስ አበባ ሀገረ ስብከት ሐዋርያዊ ስራዎች ማስተባበሪያ ቢሮ ኃላፊ ክቡር አባ ጴጥሮስ በርጋ፣ በቫቲካን የኢትዮጵያ ኮሌጅ ኃላፊ ክቡር አባ ኃይለ ሚካኤል ባራኪ፣ ከጣሊያን የመጡ የካፑችን ታናናሽ ወንድሞች ገዳም አባል የሆኑት ክቡር አባ በረሄ፣ የገዳመ ሲታውያን ካህናት፣ የሀገረ ስብከቱ ቆሞሳት፣ ካህናት፣ ደናግል፣ ወንድሞችና እህቶች፣ በርካታ ቁጥር ያላቸው ምዕመናንና ወጣት ዘማሪያን የበረከቱ ተካፋይ ሆነዋል። የዕለቱ ክብረ በዓል በሐረር ሀገረ ስብከት ጳጳስ በብፁዕ አቡነ አንጀሎ አባታዊ ቡራኬ ተጠናቋል።